የተወደዳችሁ የቻናላችን ቤተሰቦች ወደ ቻናላችን እንኳን በሰላም መጣችሁ። 10 ጥያቄዎች ብልሃታችሁን ለመፈተን ተዘጋጅተዋል። የመጀመሪያው ጥያቄ ከመለሳችሁ ብዙ ደስ አይበላችሁ። ጠንካራው ጥያቄ ያለው ወደ መጨረሻ ነው። እሱም መመለስ ነው ብልህ የሚያስብለው። ስለዚህ እስከ መጨረሻው አብራችሁን ሁኑ። ሰብስክራይብ እና ላይክ ማድረጉን ደግሞ ቤተሰብ አይርሱ። አሁን ቀጥታ ወደ ጥያቄው እንገባለን። አንደኛ፣ ሐሰተኛ የፀጉር አስተካካይ ማን ነው? በጥንቃቄ ተመልከታችሁ መልሱት። መልሱ ቢ ነው። ቢ ላይ ያሉት የቀለም መሳሪያዎች በእውነቱ ሳሊ መሆኑን ያሳያሉ። ቀጣይ ጥያቄ፣ ንግስቲቱን በመርዝ የገደለው ማን ነው? በጥንቃቄ በማየት መልሱ። መልስ ሲ ላይ ያለችዋን ተመልከቱ። በሐምራዊ የመርዝ ነጠብጣብ እጇ ተበክሏል። ንግስቲቱን የገደለችው እሷ ናት። ቀጣይ ጥያቄ፣ ግድግዳው ላይ ይሄን የሳለው ማን ነው? መልስ ሲን ተመልከቱ። በእጆቿ ላይ ያለው የማርከር ቀለም ግድግዳው ላይ ያለውን ስዕል እሷ እንደሳለችው በትክክል ያሳያል። መልሱን አገኛችሁ? ካላገኛችሁ ሰብስክራይብ አድርጉ። እዚህ ላይ ያለው ስህተት ምንድነው? ለይታችሁ አውጡ። በጥንቃቄ ተመልከቱ። መልስ ግድግዳ ያለው ሰዓት ላይ 7 ቁጥር 2 ጊዜ ተጽፏል። በተጨማሪም 8 ቁጥር እዛ ላይ አታዩትም። ቀጣዩ ጥያቄ፣ ከነዚህ ውስጥ መንፈስ የሆነው ማን ነው? መልስ ዲ ላይ ያለችው ግልጽ እና መንፈሳዊ የሚመስል መልኳ መሆኗን በትክክል ያሳያል። ቀጣይ ጥያቄ፣ ሙሽራዋን የገደለው ማን ነው? መልስ ቢ ነው። ምክንያቱም በቦርሳ ውስጥ የተደበቀው የመርዝ ጠርሙስ ወንጀለኛ መሆኗን ያሳያል። በትክክል አገኛችሁ? ካገኛችሁ የስ ብላችሁ ጻፉ። ቀጣይ ጥያቄ፣ ከነዚህ ውስጥ ልጅቷን የጠለፈው ማን ነው? መልሱ ሲ ነው። ምክንያቱም ኪሱ ውስጥ ያለው ሪባን ልጅቷ ጭንቅላት ላይ ካለው ሪባን ጋር ተመሳሳይ ነው። ስለዚህ ልጅቷን ያገተው እሱ ነው። ቀጣይ ጥያቄ፣ ከነዚህ መንፈሱ ማን ነው? መልሱ ዲ ነው። ምክንያቱም በቤተሰብ ፎቶ ውስጥ ሌሎቹ ሁሉም አሉ፣ ነገር ግን እሱን አናገኘውም። ሁሉንም መልስ እያገኛችሁ ነው። እንደዛ ከሆነ በጣም ጎበዞች ናችሁ። ቀጣይ ጥያቄ፣ ከነዚህ ውስጥ ሐሰተኛዋ ሼፍ ማን ናት? መልሱ ቢ ነው። ምክንያቱም ቢላዋውን በተሳሳተ መንገድ ነው የያዘችው። ቀጣይ ጥያቄ፣ ከነዚህ ውስጥ ቫምፓይሩ ማን ነው? መልስ ሲ ነው። ቫምፓይሮች በመስታወት ውስጥ የሚታይ መልክ የላቸው። ቀጣይ ጥያቄ፣ ከነዚህ ውስጥ ሌባዋ ማን ናት? በጥንቃቄ በማየት ይመልሱ። መልሱ ሲ ነው። ምክንያቱም የተሰረቁ ዕቃዎችን በቦርሳ ውስጥ ትደብቃለች። ቀጣይ ጥያቄ፣ የተኩላ ማንነት ያለው ሰው ማን ነው? በጥንቃቄ በማየት ይመልሱ። መልስ ሲ ነው። ምክንያቱም መሬቱን ተመልከቱ፣ ያሉት የእግር ዱካዎች የሰው ልጆች አይደሉም፣ የተኩላ ነው። ቀጣይ ጥያቄ፣ ትክክለኛ የልጁ እናት ማን ናት?
በጥንቃቄ በማየት መልሱ። መልሱ ኤ ነው። ምክንያቱም ኤ ላይ ያለችው እናትና የልጁ የፀጉር ቀለም ተመሳሳይ ነው። ቀጣይ ጥያቄ ከነዚህ ውስጥ መንፈስ የሆነው ማን ነው? ትክክለኛው መልስ ዲ ነው። ምክንያቱም ዲ የመስታወት ምንም አይነት ነጸብራቅ የለውም። ዲ ነው ብላችሁ የመለሳችሁ ትክክል ናችሁ። ያላላችሁ ግን ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ቀጣይ ጥያቄ አደገኛው ሼፍ ማን ነው? በጥንቃቄ በማየት መልሱ። መልሱ ሼፍ ቁጥር 2 ነው። ምክንያቱም ወደ ምግቡ ውስጥ መርዝ የሚመስል ፈሳሽ እየጨመረች ነው። ቀጣይ ጥያቄ ጠላፊው ማን ነው? መልስ ይህችኛዋ ልጅ ናት። ልጁን ለማታለል ቦርሳ ውስጥ ከረሜላ ይዛለች። ቀጣይ ጥያቄ ከነዚህ ውስጥ ኤሊየኑ ማን ነው? ሰው የሚመስል ፍጥረት ማለት ነው። መልሱ ዲ ነው። ምክንያቱም በአንድ እጅ ውስጥ 6 ጣቶች አሏት። ሌሎቹ ግን ትክክለኛ ሰዎች 5 ጣት ብቻ ነው ያላቸው። በትክክል አገኛችሁ። ይህ በጣም ፈታኝ ጥያቄ ነው። ካገኛችሁ በጣም ጎበዝ ናችሁ። ቀጣይ ጥያቄ ከነዚህ መካከል ገዳዩ ማን ነው? መልስ ዲ ላይ ያለችው ናት። ምክንያቱም ልብሷ የተቀደደው ቦታ ከተጎጂ ጋር ተጣልታ እንደነበር ያሳያል። ቀጣይ ጥያቄ ሙዚቀኛዋ ማን ናት? መልሱ አንድ ቁጥር ላይ ያለችው ናት። ምክንያቱም የሙዚቃው ቁልፍ በቦርሳዋ ላይ ይታያል። ቀጣይ ጥያቄ ሞኟ ልጅ ማን ናት ከነዚህ ውስጥ? መልሱ ቁጥር 1 ላይ ያለችው ናት። ምክንያቱም የሚነደውን እሳት ትከፍተዋለች። ይህም እሳቱን ያባብሰዋል። ቀጣይ ጥያቄ ቫምፓየሩ ማን ነው? መልሱ ሲ ነው። ምክንያቱም በመስታወቱ ውስጥ የእሱ ምንም አይነት ነጸብራቅ አይታይም። በጣም አስቸጋሪው ጥያቄ ይሄኛው ነው። የውሸት ፈገግታ እያሳየን ያለው ማን ነው? በጥንቃቄ በማየት መልሱ። ይህንን ያልመለሰ ቻናሉን ሰብስክራይብ እንዲሁም ላይክ ያደርጋል። መልሱ ቁጥር 2 ላይ ያለው ሰው ነው። አይኖቿ ከፈገግታ ጋር አይጣጣሙም። ስለዚህ ፈገግታው እውነተኛ አይደለም። እስቲ ከ10 ስንት አገኛችሁ? የራሳችሁን ውጤት ኮመንት ላይ አስቀምጡልኝ። ውጤታችሁን እንዳሳወቃችሁን ቻናሉን ሰብስክራይብ እንዲሁም ላይክ ማድረጋችሁን እንዳትረሱ። በቀጣይ እንደዚህ አዝናኝ ጥያቄዎች ይደርሷችኋል። ሰላም።